ቀብራራው እንደዛሬ ተደስቶ ያቅም የተመኘውን አደረገው። በቃ መስራት ያስከብራል አያስንቅም የሚባለው ነገር እዚህ ጋር ነው። ቤተሰብ እንዴት ብሎ እንደሚነግር ቃላጠፋ የምትወጂውን መኪና የምትወጂውን ፎቅና ቤት ሳላሳይሽማ ፈጣሪ ምንም እንዳይነካብኝ ሲል ነበር ቡርጌ። እንግዲህ አንዱን ስኬት አሳካው። ብላሽ ከኔ ታውቂዋለሽ ፍቅር ያስበሽ ቆየሁ እኮ እዚህ ሀገር ቆየሁ እዚህ ሀገር አላለም። አሜሪካን ነው ጃፓን ነው የት ነው የቆየው? ቡቡ እንዴ ቡታጅራ ቆየሁ አትልም እንዴ? እኔም ብለው ቤተሰብ በጣም ደስ የሚል ቀን ነበር የዛሬው ቀን። እውነት ይለያል። እስከ ዛሬ ድረስ አሳልፋችሁ የማታውቁትና ያሳለፋችሁት በእውነቱ ከሆነ ማለት ነው። ደግሞ ሲያምርባቸው ሀይሚን በዚህ አጋጣሚ የእናቶች ቀን አስመስላታል ብሩኬ ማለት ነው። ለነገሩ በላይ የሚባል የሀበሻ ቀሚስ ሰራተኛ ጥበብ ነው ያሳመራቸው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አመሻችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እኔ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ 20 ሺህ አስገቡኝ። 20 ሺህ ሲስ መቼ ነው የምትገባው ያላችሁ እህቶች የተጨነቃችሁ አላችሁ። እግዚአብሔር በፈቀደ ጊዜ ይገባል። የኔ ውድ ቤተሰቦች እናንተ ያላችሁ ምንም ጭንቅ የለም። እና ዛሬ ሀይሚና ብሩኬ እንግዲህ ፏፍሽ ብለው በእንደዚህ መልኩ ሀይሚዬ የአራት ልጆቹ እናት መስላ መታልናለች ማለት ነው። ብሩኬ እንግዲህ እሱም አባት መስሎ መጥቷል። እንግዲህ ሙሽዬ በትንሹ እዚህ ጋር ፕራንክ እያደረገቻት ነበረ ማለት ነው። ብሩኬ እንግዲህ እዚህ ጋር ሀይሚን ማንሳት አቅቶት በጣም በቃ እንዴት ነው ኪሎ የጨመረው። በነገራችን ላይ ኪሎ የጨመረችበትንም ምናምን ሁሉንም ነገር አስረድታናለች። ግን ያው ጭንቀት ምናምን የሚባለው ነገር ያው በፊት ብዙ ፈተናዎች ነበሩ። እውነት ለመናገር ያን ያክል ከብሩኬ ራሱ እንደዚህ ብዙ ነገሯን ሼር አያደርግላትም ማለት ሼር አያደርግም ስላችሁ ያኔ አይግባቡም ነበረ። ይሄ ነገርም ጭንቀት ሊኖር ይችላል። ሴት ልጅ አይደለች ምንም ቢሆን ምናልባት ወዳውም ተጨንቃም ሊሆን ይችላል ምናምን ብዙ ነገሮች ይኖራሉ። ይሄንን ስላችሁ ደግሞ ያኔ ወይ የሚያሰድ ወይ ሌላ ነገር አይደለም። ማፍቀር ኃጢአት አይደለም። ሰው አንዳንዴ ሳትፈልጉት ነው እንደዚህ አይነት ነገር የሚፈጠረው። ሰው አሁን ላይ ደግሞ እየተረዳት እሱ ሲሄድ በእጇ ስታረገው በራሷ ቁጥጥር ስር ሲሆን ደስ አላት። በቃ ደስ ሲላት ራሷ ሰውነቷ ተመለሰ ማለት ነው። በፊት እንግዲህ ጋሽዬ ራሱ ሲቆጣ ነበረ። ብሩኬም ደስ ብሎታል። ማንሳት አቃተኝ ምናምን ይላል እንግዲህ ለጉራ ካልሆነ ማለት ነው። ቤተሰብ እርግጠኛ ነኝ ቡቡ አይጎርርም። በፊት እውነት ነው ቁንጥር እያደረገ ብድግ ነበር የሚያደርጋት። አሁን ላይ ትንሽ ማንሳት እየከበደው ነው። ወገቤን እያለ ነው ማለት ነው። ወገቤን የምትለውን ነገር አልሰማም። ገና 4 ልጆች መች ተወለዱ? እነሱ ከተወለዱ በኋላ ነው ወገቤን ስትል ማዳምጥ። አላዳምጥም። አሁን ቤተሰብ ለጨዋታ ድምቀት ነው። እሺ ደግሞ የምር እንዳታረጉት በኋላ ማለት ነው። እና ዛሬ የእናቶች ቀን በሙሽዬ ጋር በጣም ደስ የሚል ጊዜና ደስ የሚል ቆይታ ነበረ። እንዲሁም የብሩኬ ጉርሻ በቃ ለእናቱ ራሱ እናቱ አንተ መጋግመን ፈልቀቃ ልጥላት ነው እንዲህ ተከብራ በኖረችበት መንደር ካፌ ወስደህ ጉድ እኮ ነው ወይ ብሩኬ። እንደው በቃ ቤተሰቦች የሚነግሩህም አይሰማህም። በቃ አታየውም አይደለ? ብዙ ነገርን ታያለህ። እና ለማንኛውም ለሴት ልጅ የምታጎርሻውን ጉርሻህን ቡቡዬ አስተካክለው። ለሀይሚ እንኳን ያው እንድትወፍርልህ ነው። ወፍራልሃለች፣ ውጤታማ ሆነሃል ማለት ነው። ቤተሰቦች ግን ሀይሚ ግን ወፍራለች። አያበሻ ስትወፍር ወፈርክ፣ ስከሳከሳ ጠቆርክ። እንደው እንዲህ እኮ ነን እኛ። አይገርምም? ግን በጣም ይወራ ነበር በፊትም እንደዚህ ካስታይ ነበረች ጊዜ። አሁን ደግሞ ወፈረች እንዳትበሏት በቡዳ እንተፍትፍ በሉባት ጋይስ የምትሉ ካላችሁ ማለት ነው። እኔ ግን ምንም ግን ሙሉ ሴት ሆናብኛለች። በነገራችን ላይ ባይዘው ደግሞ ቀሚስ ስለብስ እሷ ያምርባታል። ቀሚስ እንደዚህ አይነት ቀሚሶች በተለይ ሹፋኖች ምናምን በጣም ነው የሚያምርባት። የጥምቀት ቀን የለበሰችው በጣም ነው የሚያምረው። አሁን እስካሁን ድረስ ቲክቶክ ላይ ሲንሸራሸር ምናምን እንደውንም እኔ አንዳንዴ ልብስ የምቀይርበት ከለር አለኝና እሱን ቀይሬላት በጣም ሲያምር ብዙ የሆነች ልፍርፋይል አድርገዋለች እና ደስ የሚል ሹፋን ያምርባታል በጣም። በትግርኛ ሹርባ ምናምን በጣም ነው የሚያምርባት። ሌላውም ልብስ ያምርባታል። ሞር ደግሞ ሹፋን ያምርባታል ከሚባለው በላይ። ዛሬ ደግሞ እንግዲህ ምርጥ እናቶችን መስላለች። ቡርኬም አባቶችን መስሎ እንግዲህ የእናቱን ፍቅር ዛሬ ገና ነው ያጣጣመው። በነገራችን ላይ ያው እንግዲህ የራሳችሁ ህይወት ሲኖራችሁ ለቤተሰብ የምትሰጡት ጊዜ
ውስን ነው። ገባችሁ? በፊትም ብሩክ የሚለው ነገር ነበር ይሄ ነገር ማለት ነው። በእርግጥ እሱ አሁን አልገደበውም። ያልገደበው ነገር ደግሞ የምትረዳው የምታስብ በእናቱም በኩል በወንድሞቹም በሁሉም የምታስብ የምትረዳው ሴት ስለሆነች ሀይሚ ያን ያክል ብዙ የሚያሳስበው ነገር አይደለም። ግን እሱ ይል ነበር ብዙ ጊዜ ለራስ እንደዚህ ፍቅር ቤተሰብ ምናምን ከጀመርክ ለቤተሰብ የምትሰጠው ቫልዩ ይቀንሳል ይል ነበር። ብዙ ጊዜ የሚፈራው ነገር ነበርና ያንን ነገር ትዝ አስባለኝ ዛሬ ላይ ማለት ነው። በእርግጥ ሀይሚ ያን ያክል ጊዜ ምናምን አትነፍገውም። እንደውንም ሞር በቃ ከሷ እንትን ብላ ከሷ ጊዜዋን አመቻችታ ከሱ ቤተሰቦች ጋር ወንድምየውንም እንዳያችሁት ይኸው 26 ነው 27 20 ምናምን ገብቷል። ሰብስክራይቡ በጣም የሚገርም ነው። እንደዚሁ ሰርጉን ሞቅ ደመቅ አርገው ውላለች፣ አሳምረዋለች። በጣም ብዙ ነገር አስተዋጽኦ ከፍላለች። እሱም ተናግሮታል ብሩኬ። ከኔ ጋር ሆነሽ ብዙ ውጣ ውረዶችን የምታሳልፊ የኔ ቆንጆ ብሎ ነው በቀደም አበባ የሰጣት ማለት ነው። እና የዚህን ያክል ነው ማለት ሴት ልጅ ከጎናቸው ስትኖር እሷም ተከብራ እሷም ደግሞ እስከ ቤተሰቦቹ አስከብራ ፍቅር በፍቅር አደረገቻቸው። እነሱም ደግሞ የተከበሩ በቃ ስርዓት ያላቸው ቤተሰቦች ናቸው። በነገራችን ላይ መተዛዘናቸው፣ ወንድምነታቸው በጣም የሚያኮራ ነው። እንዲሁም እናታቸው በጣም በቃ እንጃ ቃል የለኝም። ከልቧ ነው ከልቧ ያሳደገቻቸው። ከልቧ ስላችሁ በቃ ቀጥታ ባህሉና ተከትላ በቃ በስነ ስርዓት ሳይጎላቸው ነው ያደጉት። እውነት ለመናገር ምክንያቱም አሁን በምናየው ልክ ነው የሰው ልጅ የምንለካው። እንግዲህ ቡቡዬ አንዱን ወንድሙን ለምን አያሳየንም እንዴት ነው የምናየው እያላችሁ ብዙዎቻችሁ ኮመንት ስር እየጻፋችሁ ነው። እንግዲህ አንድ ቀን ቡቡ ላይቭ ላይ የጨረቃ ፋሚሊዎች ላይቭ ላይ ሲጠሩት ቡቡዬ አራተኛው ወንድምህን ለምንድን ነው የማታሳየን? ለምንድን ነው የማታስተዋውቀን? ብለን ፍትግ አድርገን እንይዘዋለን ማለት ነው። ከዛ ወዶ ሳይሆን በጉዳይ ያመጣል። ተፈልገሃል፣ ቤተሰቦች ፈልገውሃል ብሎ ይዞ ይመጣል ማለት ነው። ሌላ ደግሞ አሁን ከሀይሚ ጋር አዲስ አበባ ሊሄዱ ነው። እንግዲህ ዛሬ ጠዋት እንትና አብርሽ ሀይሚ ምዛለች ሲል ነበር። ሀይሚ እናቴ የራሷን አለም የራሷን ስራ እየሰራች ነው። ሀይሚ ከባሏ ቃል ውጭ የለም። አባቷም ተስማምቷል። ወደዚህ ልስትረውሽ ነው፣ ወደዛ ሽ ነው። በዚህ አጋጣሚ ጋሽዬ ባላይህም አይቼዋለሁ እንጂ ትልቅ እህታቸው ዛሬ ውብ ሆና መታለች። አይቼዋለሁ ግን አልሰራሁባትም ቪዲዮ። እዛ አይቻቸዋለሁ። በጣም ደስ በሚል ሁኔታ ነው የመጡት። ረጅም እድሜና ጤና ይስጥልን። የጨረቃ ፋሚሊን ፍቃዷን ምኞቷን ስላሳካላት ማለት እንደ ማንኛውም አባቴ እንዲህ አለኝ እንደዚህ ሆነ ሳትል ሚዲያ ላይ ሳትሰቃይ በዚህ መልኩ በቃ አባቷ ፈቅዶላት የምትፈልግበት ደረጃ ደርሳ ተደስታ እንደሚያት በቃ ፍቃዱ መሆኑ በጣም ነው የሚያስደስተው። በነገራችን ላይ ማለት ነው ጋሽዬ ማለት ነው። ብሩኬም ደግሞ ታማኝነቱን ተቀብሎ በቃ ኃላፊነቱን ወስዶ በቃ ኃላፊነት የሚሰጣቸው እኮ እናንተ ኃላፊነታችሁን የምትወጡ አይነት ሰው ስትሆኑ ነው አይደል? ቤተሰብ ከተሳሳትኩ አርሙኝ እንግዲህ እና እንደዛ ስላመነበት ጋሽዬ እንግዲህ የፈለገበት ይዞ እንዲሄድ ፍቃድ ተሰጥቶት ዱባይ ደርሳ ተመልሳለች። ምን ብዙ ቦታ በፊት ወንድሞቿ ነበሩ ፈቃጆች። ከዛ ወደ አባታቸው አስተላለፉ። አይታችሁት ከሆነ ኤፍሬም የሆነ ጊዜ ቡታጅራ ሄዳ ፕራንክ ሲያደርጋት እኔ ኃላፊነቴን አውርጃለሁ አብርሃምም አውርዷል ሲል እኔ አድጌያለሁ ካሁን በኋላ ትልቅ ነኝ ብላ ከዛ ቤት ተከራየች ጊዜ ማለት ነው። እና እግዚአብሔር ይመስገን እዚህ ደረጃ ደርሰዋል። ምንም ቢሆን ምን ከሀገራችሁ ልጅ ስትፋቀሩ ደስ የሚለው ነገር እንደዚህ ነው። በቃ ማለት አሁን እነሱ በቃ ሁለቱም እሷም ቤተሰቦቿ ጋር ቆየች፣ እሱም ቤተሰቦቹ ጋር። በነገራችን ላይ ቤተሰቡ ጋር በጣም ተመችቷታል ሀይሚዬ ማለት ነው። ማለት ያኔ እንዴት ነው እኔ እንጃ ብቻ እናት ጋር ስትሆን እኮ ደስ ይላል እውነት ለመናገር ማለት ነው። ግን እኮ እናቷ ሐዋሳም እያለች ነበር፣ አዲስ አበባም እያለች ነበር። ኤልዱም ስለወለደች ያን ያክል ቤት ያለችም አልመሰለኝም ነበር እኔ ራሱ ሳያት ማለት ነው። ባይዘወይ ማሚ ራሱ በጣም ወፍራለች ከቅርብ ጊዜ በኋላ ማለት ነው። ማሚ የሀይሚ እናት በጣም ወፍራለች ማለት ከውጪ ልጇ ከመጣች ጀምሮ። በነገራችን ላይ ሴት ልጅ ሲኖራቸው እንክብካቤ ልዩነት አለው። ወንድ ነው ታውቃላችሁ። ወንድ የፈለገ ነገር እንትን ቢሆን ወንድ ነው። ሴት ልጅ ግን መስት ናት። ማርያምን በዚህ አጋጣሚ ሙሽዬ እንደው ልጆችሽ ቶሎ ወልደው ሴት ልጅ ስጡሽ። እስከዛ ድረስ ግን ረጅም እድሜና ጤና ተመኘውልሽ። ዛሬ ደግሞ ቡቡዬ አጠገቤ ማላየውም ጠፋል እያለች ነበረ። እንግዲህ ያው ምን ይደረጋል
እንግዲህ አጋጣሚ ነው። ሁለት ቦታ ምንም ማድረግ አይችልም። ሀይሚ ጋ ይላል፣ አንቺ ጋ ይላል፣ ብቅ ይልና ጥፍት ይላል እያለች ነበረ። እንግዲህ ያው ብሩኬ የተሸፍንልኝ አለች ብሎ እየለመናት ነበረ። ግን ያው ሙሽዬ ፊት ለፊቱን ስለሆነ መሸፈን ማስመሰል ስለማችል ያው ብቅ ትላለህ ትጣፋለህ ብላ እንግዲህ ያው በቤተሰቦቹ መሀል ተናግራበታለች ማለት ነው። ያ ማለት አይሰራም ማለት ሳይሆን ይሰራል፣ ግን ጥፍት ነው የሚለው ብላለች። ያው ብቅ ብሎ ጥፍት ሀይሚ ስጠራው ነው የሚጠፋው። ባይዘው ሌላ የትም አይሄድም ብዬ አስባለሁ። አረ ሀይሚ ብቻ ስጠራው አይደለም እንዴ ብዙ ቦታ ዩቱብ ቻናል ላይ ሲያበረታታ አይቼዋለሁ። ለዛ ነው የሚጠፋው እንጂ ሌላ ነገር አይደለም። ውድ ቤተሰቦቻችን እንግዲህ የጨረቃ ፋሚሊ ዛሬ ደስ ብሏችኋል። ቲክቶኩን በሙሉ ሞልታችሁታል። ሙሽዬ ፕራንክ ተመችቷቸዋል። ሀይሚዬ እውነት መስሏት እንዴ ሙሽዬ ብቻዬን እንዴት ሄዳለሁ እንዴት አመንሽ እንዴት ብላ ከዛ እንደውም እየሳቀች ነበር ያደረገቻት። ግን አምናታለች፣ ምክንያቱም ታደርገዋለች ብላ ስላላሰበች ማለት ነው። እና ብቻ ደስ የሚል ፕራንክ ነበር፣ የሚያጨናንቅ ፕራንክ አልነበረም። እየሳቀች ነበር ሙሽዬ። በዚህ አጋጣሚ ቡርኬ የምጠይቅ ነገር ቢኖር ሙሽዬ እርግጠኛ ነኝ አይኗን ሕክምና አልሄደችም ይመስለኛል። ካልታከመች ግን ብታሳያት በጣም ጥሩ ነው ብዬ አስባለሁ። ብዙ ጊዜ አይኗን ስታሽ አያታለሁ ቪዲዮ ላይ ማለት ነውና ብታሳክማት በጣም ጥሩ ነው። ሳይቆይ ሳይዘገይ፣ ከዚህ በፊትም ኦፕራሲዮን ትደረጋለች ምናምን ሲል ስለሰማሁ ነው። ሜቢ ያው ከጊዜ አንጻር ሲኖር ታዘገያላችሁና ባታዘገየው ጥሩ ነው። ምክንያቱም ደጋግሜ አይቻታለሁ እና አይኗ በጣም እንትን ትላለች። እንደዚህ የሚያደርጋቸው ደግሞ ምን መሰላችሁ? አይን ላይ ሞራ ሲኖር በቃ ለማየት ይቸገራሉ። ክውርር ይላል አይን ላይ ማለት ነው። እንደዛ ሲሆን ግዴታ መጥረግ ነው ምርጫ ያለውና ቶሎ ብለህ ወደ ሕክምና ብትወስዳት በጣም የተሻለ ነው ቡቧችን ማለት ነው። በተረፈ እንግዲህ ከእናት ጋር በጣም በቃ ከጣራ በላይ ሲዝቅ ነው ያየነው ዛሬ። በጣም ደስ የሚል ቆይታ ነበር። በጣም ደስ የሚል ጊዜ ነበር። ሁላችሁም እንግዲህ እናታችሁን በአካል ያላገኛችሁም እንዲሁም በቃ በህይወት የሌሉላችሁም እንግዲህ ያው ፈጣሪ ያጽናናችሁ ነው የምለው። በአካል ያሉላችሁ እንኳን ደስ አላችሁ ብያለሁ። ቀንም ገልጬዋለሁ። ብዙዎቻችሁ የለኝም እያላችሁ ነበር። እግዚአብሔር መልካም ነው። እግዚአብሔር ያጠንክራችሁ። እናንተ እናት ያድርጋችሁ። እናንተ እናትነት ለመሆን ያብቃችሁ። ምክንያቱም እግዚአብሔር ይፈጥረናል፣ እስከፈለገ ጊዜ ድረስ ያኖረናል በምድር። ከዛ በኋላ ደግሞ መልሶ ለራሱ ያደርገናል። ስለዚህ ባለችን ጊዜ ጥሩ ነገር አድርገን ለማለፍ መሞከር ነው መቻል ያለብን ውድ ቤተሰቦቼ። እንዲሁም በስደት ያላችሁ እህቶቻችን ትንሽ ከሰራን ከዛ በኋላ በቃን ብለን በቃ አለ አይደለ ምንም ቢሆን ምን ህይወት 10 አትሞላም። በቃ ማለት ሁሌም 9 ናትና ካሁን በኋላ እኔ ራሱ ወስናለሁ። እስካሁን ድረስ ምንም አይኔ ያልተገለጸም፣ ካሁን በኋላ ግን አይኔ ይገለጻል ብዬ ተስፋ አለኝ እንደ እግዚአብሔር ፍቃድ። ሲስ እንዴት ሆንሽ ያላችሁኛላችሁ። ምንም አዲስ ነገር የለም። እንደዛው አኩርፋለች። ምንም ያለችኝ ነገር የለም። እኔም ስራ እየሰራሁ ነው። እሷ ምንም አላለችኝም። ግን ደህና ነኝ፣ እግዚአብሔር ይመስገን፣ ፈጣሪ ይመስገን። ውድ ቤተሰቦች አታስቡ፣ ምንም አይፈጠርም። እናንተ ያላችሁ እኔ ምን ሆናለሁ? ማርያምን አገር ብገባ ራሱ በሰዓቱ ደነገጥኩኝ። አሁን ላይ ግን ሳስበው ቀጥለጥ ብዬ ስራዬን ከሰራሁኝ ማለት ነው እንዴት ነው በቃ እዚህ የማገኘውን መስራት እችላለሁ። አሁን እኮ 2 ስራ ስለሆነብኝ ነው ያን እንትን ብለው ብዙም ማልጠቀሙ እንጂ ቀጥ ብላችሁ ዩቲዩብ ከሰራችሁት በጣም ህይወታችሁን ይቀይራል። አሁን እኔ ከገባሁኝ ቀጥ ብዬ እሰራለሁ፣ እለወጣለሁ። ምንም ጥንካሬ ነው ከኛ የሚጠበቀው። እና ውድ ቤተሰቦቼ አታስቡ፣ አትጨናነቁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አደራ ያለሽበት ንገሪኝ ያልሽ ልጅ ደህና ነኝ እኔ። እግዚአብሔር ባለሽበት ሰላምሽን ብዝት ያርግልኝ፣ ፈጣሪ ይጠብቅልኝ፣ አንቺንም ምኞትሽን ያሳካልሽ። እና ውድ የዩቲዩብ ቻናል ቤተሰቦች ማለት ቀላል ነገር አይደለም። እግዚአብሔርን በዚህ ባጭር ጊዜ ውስጥ እንኳን ከብዙ ሰው በቃ እንደዚህ ትተዋወቃላችሁ፣ እንደራሳችሁ የሚጨነቁላችሁ። እውነት በጣም በቀን እንጃ እኔ ትለዩብኛላችሁ ማርያምን ከምለው በላይ ማለት ነውና ስለ ሁሉም ነገር ፈጣሪ ነው የሚያውቀው ፈጣሪ ነው ሁሉንም ነገር። ልጅቷ መታ አስደነገጠችኝና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቴንሽኔን ሰርቀው ነው ልጅቷ። አመሰግናለሁ። የቡርኬ እናትም ረጅም እድሜና ጤና እመኝልሃለሁ። ሀይሚዬም
እናት ለመሆን ያብቃሽ፣ ብሩኬም አባት ለመሆን ያብቃህ ማለት ነው፣ በሚወሩት ልጆች ማለት ነው። እና ውድ ቤተሰቦቼ በጣም አድርጌ ነው የምወዳችሁ። ደህና ደሩልኝ። መልካም አዳር ይሁንላችሁ። ባይ ባይ። እህቷ መታ ባንጋሌ ነው ወይ የቆመው አለችኝ። እኔ ጓሮ ነው የማወራው እና ለዛ ነው እንደዛ ያለችኝ ማለት ነው ቤተሰቦች። እና መልካም ጊዜ ይሁንላችሁ። ባይ ባይ።